እሱን ታስረዳ ስል እቃዎችን ያመጣዋቸውን እቃዎች እንግዲህ ዛሬ ያስኩት ቪዲዮ በጣም ለየት ያለ ነው። እንግዲህ አሁን ታይኛላችሁ የሆነ እቃዎች አሉ። እሱን እያስገባባው እዚህ ጋር ቆይ እዚህ ጋር ዳንዬ እየሸወድኩሽ አይደለም። ሰላም ቤተሰብ እንዴት ናችሁ? ጤና ሰላም፣ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እናመሰግናለን። እንግዲህ ሁሌ ከምስጋና ነው የምጀምረው። እኔ ምስጋናው እንደቀጠለ ነው። ለመሰላችሁ የተደረገልን ነገርና ምስጋናው አሁን ምስጋና አመሰግናለሁ ነው የምላችሁ ሲምፕሊ። ግን ሰው የሚያበረታታን ነገር የሚሰጠን ኮሜንት ደግሞ የበለጠ ሁሌ እንድናመሰግን ያደርገናል። ለዛ ነው በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ሳፖርት የምታደርጉን ወይ ደግሞ የምታበረታቱንን በሙሉ አመሰግናለሁ። ዛሬ የሆነ አንድ ነገር አስቤያለሁና በኋላ ላይ ደግሞ የበለጠ በደንብ ቀርጬ ስመጣ ወይ ደግሞ እቃውን ይዤ ስመጣ በደንብ አብራራዋለሁ። ግን አሁን ዛሬ ምንድነው ያሰብኩት መሰላችሁ? ያው መቸለታ ከፍሩቴ ጋር ስንጨቃጨቅ ሰምታችኋል ባለፈው በነበረው። ከዛ መጨረሻ ላይ እሷ ፕራንክ አደረገችኝ። እንግዲህ ያው ተበልቻለሁኝ። ለማንኛውም ግን ዛሬ አሁን ስለሱ ላነሳ አይደለም። ምንድነው ስራ ስለነበረ ምን አሰብኩኝ? የሆነ ነገር ስራ ብትሰራ ብዬ ያሰብኩትና የተወሰነ ወጪ አውጥቼ ከሆነ ልጆች ጋር ተነጋገርኩና እቃውን ሄጄ ገዛዝቼ መጣና እንግዲህ እሷን ሰርፕራይዝ አደርጋታለሁ ብዬ አስባለሁኝ። እና ይሄንን ዛሬ ፕላኔ እሱ ነው። የሆነ ስራ መስራት የምትፈልገው አለ ብዬ የማስበው በፊት ሰራው ስለነበረ ምናልባት አንዱ ከስራ መስራት ከምታስባቸው አንዱ ነው ብዬ ያሰብኩትን በፊትም የምትሰራው ስራ ስለነበረ ነው እሱን እንደዛ ልል የቻልኩት። እሱን ነገር ዛሬ እቃውን ገዛዝቼ ተነጋግሬያለሁ። ከትላንትና ጀምሮ እቃውን እንዴት መግዛት እንዳለብኝ ምን ማድረግ እንዳለብኝ ከሰዎች ጋር አውርቼ ያለውን ነገር ገዛዝቻለሁና ዛሬ ምንድነው የማደርገው? እቃውን ይዤ እመጣለሁኝ። እሷ የሌለችበትን ታይም እመርጣለሁ። እሷ የማትኖርበትን ታይም ሰዓቷን መርጬ ያንን እቃ ተነጋግሬ ቤት ካሉ ከልጆች ጋር ተነጋግሬ ምን አደርጋለሁኝ? እቃውን አስገባባና ከዛ በኋላ እዚህ እሷ ስትመጣ ሰርፕራይዝ አደርጋታለሁ ማለት ነው። ስለዚህ ያንን ነገር ለእናንተ አብረን ሆነን እንድንሰራው አብረን ሆነን እንድናየው ስለፈለኩኝ በካሜራ ይዘዋለሁኝ። ከዛ በኋላ ላይ ያለውን ነገር ደግሞ ሁሉን ነገር አብረን እናየዋለን ማለት ነው። እና በዚህ መሃል የሰጣችሁኝን ኮሜንት ያለውን ነገር አይቻለሁኝ። ሁላችሁንም በጣም ነው የማመሰግነው። ለምን እንደዚህ አታደርግም ነበረ? አብዛኛዎቻችሁ እንኳን ያው ደስ ነው ያላችሁ፣ ግን ችግር የለውም። ለማንኛውም ያን ቀን እኔ በመሸወዴ በጣም ነው ደስ ያላችሁ የምትመስሉትና ችግር የለውም። ለማንኛውም እኔም አንድ ቀን ደግሞ እንደዛው ብድሬን እንደምመልስ እርግጠኛ ነኝ። አንድ ጊዜ ኃይለኛ ፕራንክ አድርጌ ብድሬን እመልሳለሁ ብዬ አስባለሁኝ። ሳታስበው ያንን ነገር እንግዲህ በማታስበው መንገድ መጥቼ ደግሞ ሰርፕራይዝ አረጋታለሁ ብዬ ፕራንክ አረጋታለሁ ብዬ አስባለሁ። እና የዛሬው ውሎ ግን ከዛ ለየት ይላል። ቁም ነገር አዘል የሆነ ሰርፕራይዝ ነው። ቁም ነገር አዘር ማለት ሰርፕራይዝ ማለት አንዳንድ ጊዜ አሁን ሁሉም ቁም ነገር የለውም ለማለት አይደለም። ሰው አበባ ሰጥቶ ወይ የሆነ ነገር ኬክ ቆርሶ ሰርፕራይዝ ሊያደርግ ይችላል አይደለ? እንደሱ አይነት ሳይሆን ለስራ የሚሆን ሰርፕራይዝ ማለት ነው። ለስራ የሚሆን እቃዎች ተገዝቶ መታሷ ያንን ነገር ስታይ ሰርፕራይዝ እንድትሆን የሚያደርግ አይነት የቁም ነገር ሰርፕራይዝ ማለት እንደዛ ነው የተረዳሁት እኔ። እና ለማንኛውም ግን እንደዛ እናደርጋለን። ቀሪውን ደግሞ እንግዲህ በኋላ እቃውን ይዤ ልምጣና ያንን ደግሞ አብሬ ጋብዛችኋለሁ ማለት ነው። አብሬ ቤት እቃውን ይዤ ስመጣ ያኔ ከዛ በኋላ ያለውን ፓርት ደግሞ አብረን ሆነን እናየዋለን። እስከዛ ድረስ እንግዲህ ሰላም ቆዩልኝ። ያለውን ፓርት ሁሉን ነገር ማካፈላችሁ እስከ መጨረሻው ድረስ ያለውን ነገር ሪከርድ አድርጌ ቪዲዮ ላይ አስቀራለሁኝ። ያንን ሁሉ ነገር ታያላችሁ። እንግዲህ ትደሰታለች ብዬ አስባለሁ። ስራ ስለፈለገች ትደሰታለች ብዬ አስባለሁ። ለማንኛውም ግን አብራችሁን ቆዩ። የዛሬ እንግዲህ ሰርፕራይዝ ይሰራል አይሰራም የሚለውን አብረን እናያለን። ዛሬ እንግዲህ የዛሬ ያስኩት ቪዲዮ በጣም ለየት ያለ ነው። እንግዲህ አሁን ታይኛላችሁ የሆነ እቃዎች አሉ። እሱን እያስገባባው መጀመሪያ በኋላ ያለውን ታሪክ በሙሉ ነግራችኋለሁኝ።
ያለውን ነገር በደንብ አስረዳችኋለሁ። እንግዲህ እሱን ታስረዳ ስል እቃዎችን ያመጣኋቸውን እቃዎች እንግዲህ መጀመሪያ ነው። ሌሎችም እቃዎች አሉ። እንግዲህ እነዚህን እቃዎችን ምን እንደሆኑ አሳያችኋለሁ። እዚህ ድረስ ከመጣሁ በኋላ ይሄንን ቪዲዮ ሊያድርጌ ነው። ሌሎችም እቃዎች ግን አሉ። እነሱን ደግሞ አንድ ላይ አድርጌ እንትን እላችኋለሁ እና ዛሬ እንግዲህ የዛሬ ውሏችን የዛሬ ሁኔታውን የምነግራችሁ ትንሽ ለየት ያለ ነው። ምንድነው የምናደርገው? እነዚህ እቃዎች አሉ የገዛዛዋቸው፣ ሌሎችም እቃዎች አሉ። በነገራችን ላይ ተጨማሪ እቃዎች፣ ሌሎች መሟላት ያለባቸው እቃዎች አሉ። አሁን ግን ያሉትን እቃዎች እያንዳንዳቸው አስፈላጊ ናቸው የተባሉትን እቃዎች በሙሉ ነው ያመጣሁላት። እዚህ እንደምታዩት አሪፍ እቃዎች አሉ። ሌሎች እቃዎች ደግሞ እንደምታዩት ሳይ ስለተከፈተ ነው ወላሂ እንደዚህ ነው። ስለዚህ እዚህ ውስጥም አለ። ያም ደግሞ እቃዎች አሉ እዛ ውጭ ላይ ገና እየመጡ ነው። እና እነዚህ በአጠቃላይ እንደምታዩቸው እንግዲህ ሙሉ ለሙሉ የፀጉር ቤት እቃዎች ናቸው። አዎ እንደምታዩቸው ሙሉ የተሟሉ ናቸው። አንዳንድ ቀሪዎቹ ደግሞ እነዚህ የተለያየ ማጠቢያ ወንበር ምናምን የመሳሰሉት ደግሞ እዛ ገና እየመጣ ነው። ዛሬ አሁን የምናደርገው ምንድነው? ባለፈው እንግዲህ እንዳያችኋት ትንሽ እኔ ባወጣሁት የተለያየ ወጪዎች ደብሯት ነበረ። ለምን ይሄን ያህል ብር አወጣ ምናምን የሚል ትንሽ ተጨቃጭቀን ነበረና አሁን ዛሬ ምንድነው ያሰብኩት እሱን ያው ለመካስ ነው። ካሁን በፊት ባይዘወይ ይሄንን ስራ ትሰራ ነበረ፣ ረጅም ጊዜ ሰርታ ነበረ እና ከሰራች በኋላ ምንድነው የሆነው እየሰራች የነበረ ጊዜ በመሃል ትንሽ አሟት ነበረ እና በመሃል ያለውን በሙሉ ሌላም ሀገር ነበርን፣ ሌላ ሀገር ስለነበርን ያለውን ነገር ሲያማት ምናምን ሻሻጠች ሁሉን እቃ። አሁን ዛሬ ምንድነው ባለፈው እንደዚህ ወጪ ያወጣ ምናምን እንደዚህ ስትል አይ ማለት ምን አሰብኩኝ ወዲያውኑ ይሄን ነገርማ እቃውን ገዝቼ ሰርፕራይዝ ማድረግ አለብኝ ብዬ አሁን እሷ የለችም፣ ሰርፕራይዝ ማድረግ አለብኝ እቃውን ገዝቼ የሆነ ስራ እንድትሰራ ማመቻቸት አለብኝ የሚል ሐሳብ ይዤ ምን አደረኩኝ? ይሄንን እቃ ገዛዛሁኝ። በሙሉ የፀጉር ቤት እቃዎች ናቸው፣ ካስኮች ምናምኖች ናቸው። ሌሎችም እንዳላሉ። አሁን ዛሬ ታዲያ ምንድነው የምናደርገው? እሷ ስትመጣ ሰርፕራይዝ ነው የምናደርጋት። የለችም፣ አሁን ውጪ ናት ያለችው። ከዛ አሁን ልክ ስትመጣ እንግዲህ ያለውን ነገር እንትን ብዬ አይኗን ወይም ጨፍኝም ቢሆን የሆነ ነገር እንደምትል አድርጌ ሰርፕራይዝ አደርጋታለሁ ብዬ አስባለሁ። እንግዲህ አይ ቲንክ ትደሰታለች ብዬ አስባለሁ። ለምን ስራ መስራት ፈልጋለሁ፣ እንዲህ ማድረግ ፈልጋለሁ ምናምን እያለች ስለነበረ ትደሰታለች ብዬ አስባለሁ። ለምን ስራው ነው። በፊትም ድሮም ከልጅነቷም ጀምሮ ከቤተሰቦቿም ጋር ጀምራ እያለች የምትሰራበት ስራ ነው ይሄ። ብዙ ጊዜ በመሃል ጀምራ እንደገና ሲያማት ምናምን ነው የተወችው። በኋላ ላይ ሻሽጣ ቆይቷል። ግን ኦልሞስት ያ ከሆነ ቆይቷል፣ በረጅም ዓመታት ሆኖታል። ስለዚህ አሁን ምንድነው ያሰብኩት እኔ ይሄንን ነገር ሰርፕራይዝ አደርጋታለሁ። ያለውን ነገር ስራ እንድትጀምር በማሰብ በቃ ደስ እንዲላት የተቻለኝን ነገር በሙሉ እያደረኩ ነው። ስለዚህ ያንን ነገር ያስደስታታል ብዬ አስባለሁ። ከዚህ በኋላ እንግዲህ ስትመጣ ምን ትላለች፣ እንዴት ነው ሰርፕራይዝ ማድረግ እንዳለብኝ አላቅም። ግን ምንድነው የማደርገው? አይኗን እንድትጨፍን አደርግና ወይ ደግሞ በሆነ ጨርቅ ነገር አዘጋጅቼ አይኗን ከጨፈነች በኋላ እዚህ ጋር ልክ ከገባች በኋላ አይንሽን ክፈች ምናምን ብዬ እንግዲህ እንደዛ ለማድረግ ሞክራለሁ። ብዙም የሰርፕራይዝ ሰው አይደለሁም፣ ግን እንደዛ ነው የማደርገው ብያለሁኝ። አይኗን አጨፍኜ ከዛ እንደዚህ ብዬ እስቲ ክፈች ምናምን ብዬ እንግዲህ ምን እንደምትል እንሰማለን። እንግዲህ አብረን ደስ ይላታል ብዬ አስባለሁ። ለማንኛውም ግን ባለፈውም ተከፍታ ነበረ። በባለፈው ጊዜ ግን አብዛኛውን እሷ ባረገችኝ ፕራንክ ግን አብዛኛዎቻችሁ ሰዎች ግን እኔን እንትን ብላችሁኛል። ደግ አረገች ምናምን ብላችሁ ነው ያላችሁኝ። እንግዲህ እኔ እንድሸወድ በጣም በቃ እየጠበቃችሁ እየጓጓችሁ የነበራችሁ ነው የምትመስሉት።
እኔ ግን እውነት ለመናገር የእውነት መስሎኝ ነበረ። በጣም ተንበር የተጨነኩት ለምን ዶክመንት ያው በውይይት ይፈታል እንጂ ዶክመንት ትቀዳለች ብዬ ማስቤ ስለማላቅ የእውነት ያደረገችው መስሎኝ የእውነት ነበር የተሸወድኩት። ለማንኛውም እናንተ ደግሞ የኔ መሸወድ በጣም ደስ ያላችሁ ነው የምትመስሉት። እናም ያለው ነገር ግን እውነት በኋላ ላይ ሳየው እንትን አላለኝም፣ ብዙም አልተከፋውም። ማለት ደስ ነው ያለኝ እውነት ሰርፕራይዝ መሆኑ እንትን ፕራንክ መሆኑ። የእውነት አንዳንድ ጊዜ ይሄ ነገር ፕራንክ በሆነ የምትሉት ነገር የለም። የእውነት ቢሆን ኖሮ ምን ሊያስከትል እንደሚችል ስለማታውቁ እውነትም ፕራንክ ሆነ የምትሉት ነገር ይኖራልና እና እንደዛ ነው ብቻ። ለማንኛውም እኔ ባለፈው መጀመሪያም እኔ ነበር የሰራውላት ያንን አሻንጉሊት እንትን ብዬ። አሁን ደግሞ እሷ የሆነ ነገር ሰርታኛለች። ግን አሁን ግን በሱ ለመምጣት አልፈለኩም። ሌላ ነገር ከማድረግ እሷን ደግሞ የሚያስደስታት ነገር ወጥታ ስራ መስራት የተለያየ ያ ነገር ካስደሰታት እና ከተመቻት ይህን ነገር ደግሞ ትሞክረው የሚል ሀሳብ ይዤ ነው የተነሳሁትና ከእናንተ ከቤተሰቦቼም ከመጣ ኮሜንት ከሌላም ከራሴም አስቤ ይሄ ነገር ቢሆንላት ጥሩ ነው ማለት ነው፣ ይሄ ነገር ውስጧ ስሜቷ አለ ማለት ነው ብዬ ያንን ለማድረግ ነው እንግዲህ ሀሳብ ያሰብኩት። ስለዚህ እንግዲህ እሷን ትምጣና ሰርፕራይዝ አረጋታለሁኝ። ከዛ በኋላ ያለውን ደግሞ ፓርት ደግሞ አብረን እናያለን። እስከዛ ሰዓት ድረስ እንግዲህ ትንሽ እንግዲህ ልትቆይ ትችላለች። ስትመጣ ግን ያው በሩን ቆልፌ የምጠብቃትና ስትመጣ ቀስ ብዬ ከፍቼ ካልሆነ በስተቀር እንዳትገባ አደርግና እዛው አፍኜ አይንሽን ጨፍኝ እላታለሁ። ከዛ በኋላ እንትን አደርጋለሁ። ግን ይመስለኛል አይ ቲንክ የተሟላ ነው ይመስለኝ። እንትኖች አሉ በነገራችን ላይ ሌሎች እቃዎች አሉ፣ ካውያዎች፣ የእሳት ሁሉ ካውያዎች እና ሌሎች ካውያዎችም እንደዚህ አይነት ከፓይስትራ ጋር የተገናኙ ሌሎች ካውያዎችም አሉ። እንደገናም ደግሞ የሆነ ማጠቢያ አይደለ የተሟላ ነው አይደል? ማጠቢያ እንግዲህ ፀጉር ቤት በፊትም ስለነበራት የተወሰነውን አውቀዋለሁኝ ታሪኩን። ሌሎች ለዛ ውስጥ የሚጠቅሙ ይሄ እንደ ቢጎዲን ሌላ እቃዎች ማአት እቃዎች አሉ፣ ማጠቢያዎች አሉ። እሱን በሙሉ አሟልቼዋለሁኝ። ምንም የጎደለ ነገር የለም። ስለዚህ በዛ መሰረት ነው እንትን ያልኩትና ለማንኛውም ያለውን ነገር አብረን እናያለን ብዬ አስባለሁኝ። ከስከዛው ድረስ እንግዲህ ትንሽ ትቆያለች። እስከዛ ድረስ ያው ወይ ቆርጠውና ያለውን ፓርት ከዛ በኋላ ስትመጣ ያለውን ፓርት ደግሞ ከእናንተ ጋር ሆኜ እንድናየዋለን ብዬ አስባለሁኝ። እስከዛ ድረስ እንግዲህ ሰላም ቆዩልኝ። እሺ አብረን እንከታተል። እንዳታቋርጡት። እናንተ ጋር እንኳን አይቋረጥም፣ እንዳታቋርጡት። ግን ለማንኛውም ይሄንን እምላችሁ አብራችሁን ቆዩ እስከ ሰርፕራይዙ ድረስ። እንግዲህ ቤተሰብ መታለች። እንግዲህ አሁን አላስገባትም፣ አውቄ ነው በሩን የቆለፍኩት። ማን ልበል እንዴ? እዛውኝ ቆይ እዛውኛ የሆነ ነገር አለ። ቆይ እዛውኝ እንግዳ መጥቷል። የሆነ እንግዳ አይ ሌላ እንግዳማ አትጠብቂው። እውነት ቆይ መጀመሪያ ግን አይንሽን ነው የምጨፍልሽ። እና ታዲያ ቆይ እንግዳንም አትገምጪው። እንግዳ ነው ያለው። እውነት ጠብቂ። ለማንኛውም አንዴ በዚህ አይንሽን ልሰርልሽ። ግድ የለሽም። ቆይ አንዴ አልነግርሽም። እውነት እዛው ታየዋለሽ። ቆይ እግዚአብሔርን ቆይ ያዥልኝም አንዴ አይንሽን ስር አድርጌ የመጣውን እንግዳ ሰርፕራይዝ ላደርግሽ ነው። እያየሽ አይደለም አይደል? እውነት አይታይም? ዳኒ ምትበይ ኧረ ታየው ነጨኝ እና ታዲያ ተነጨኝ እንጂ አንዴ ለማሰር እኮ ነው። ቀስ በይሽ። አሁን እኔ ግቢ ስልሽ ትገቢያለሽ፣ ቁሚ ስልሽ የምቆምበት ቦታ ቆመሽ ነው። ቀስ በይ ታጅ እንትን በይ። አይነ ስውር መሰልሽ እኮ ባንድ ጊዜ። ቀስ በይ። እዚህ ጋር ቆሚ። ቆይ እዚህ ጋር ቆሚ። እየሸወድኩሽ አይደለም። እውነት እየሸወድኩሽ አይደለም። ቆይ እዚህ ጋር ቆሚ። እዚህ ወንበሩ አጠገብ እዚህ ጋር በቃ እንደዚህ አይደለም። ቆሚ ዝም ብለሽ እንደዚህ። ፊትሽን እንደሱ አድርጊ። ወደሱ። ከዛ ክፈች ስልሽ ነው የምትከፍቺ አይንሽ። የምሬን ነው። ቆይ ምንድን ነው? ቆይ እንግዳው እንዳትናገር ዝም በል። ቆይ እናቴን እንዳትከፍቺ፣ በእግዚአብሔር እንዳትከፍቺ፣ እንግዳው እንዳታወራሽ። አሁን ክፈች ስልሽ ነው የምትከፍቺ። 1 2 3 ክፈች። ፍቺ። አሁን
ፈጪው ምን ቋጠረሽ እንዴ? ፀጉሬን ነው ያነስርኩ። ኧረ ቶሎ በይ እንጂ ሰርፕራይዝ። ይሄው ሰርፕራይዝ እንግዲህ ይሄንን የመሰለ ነው የኔ ሰርፕራይዝ ማለት ምንድን ነው? የምን ሰርፕራይዝ? ምን ሆነሽ ነው? አይደለም እየቀለድክ አይደለም ማለት ምን እቀልዳለሁ? ማርያምን እንዴ ማርያምን የእውነት እግዚአብሔርን ማርያም ምን ሆነሽ ነው? ደስ ይልሻል ብዬ ከነጭራሹንም ታኮርፊያለሽ እንዴ? አይደለም ሲጀመር አላኮረፍኩም ግን ይሄንን እኮ ስራ እንድትጀምሪ ብዬ ነው። መቸለታ ስራ ምናምን ቆይ ልነግርሽ ነው ሳትነግረኝ መቸለታ ስራ መስራት እፈልጋለሁ አልሽኝ። እንደዚህ አስቤያለሁ እንደዚህ አስቤያለሁ በቃ መስራት እፈልጋለሁ ስትይ እኔ ደግሞ ይሄ ነገር በፊት ተሰሩ የነበረ ስራ ስለነበረ ብዬ ይሄን ሰርፕራይዝ ላድርግሽ ብዬ ነው። ምን ሆነሽ ነው የደበረሽ? አልገባኝም። አንተ ታውቂና እንዴ በምን ምክንያት እንዳቆምኩ እንዴት ታምሜ እንደነበር ታውቃለህ? እንደዛ በዛ ጊዜ ሌላ ህመም እኮ ሌላ ነገር አሞሽ እንዳይሆን ነው። እንዴ ነው ሌላ ህመም የሚያመኝ? አንተ ስንት ሐኪም ሁሉ ሄጄ ታይቼ ስንት ነገር ደረጃ ደርሰን ነው እንትን የተባለው። አረስተው ነው አረስቻለ እንዴ አረስቻለ። አሁን እኮ ይኸውልሽ ይሄ እኮ ስራ ነው አይደለ? ያኔ ሌላ ቦታ ስለነበርሽ ራስ አሁን እዚህ ጋር ሰው መስራት ይችላል። ሰው ማሰራት ትችያለሽ። ቆመሽ ኮንትሮል ማድረግ ትችያለሽ። ዳኒ ይሄን ነገር እኔ እንደማልቀበል ታውቃለህ። ሲጀመር ሲቀጥል ደግሞ ሰው ልታሰራ ሰው ማሰራት ነው። ሰው ማሰራት እንዴት ነው? ያው በስራ ሰው አሰርተ እንዴት ነው የሚሰራው? ያውም እዚህ ሰፈር ላይ እዚህ ሰፈር እያየህ ነው አይደለ እንዴ? እያየህ አይደል እንዴ? አንድ ሁለት ወር ቆይቶ እያዘጋለ በሰው አይደለም ራስህ ቆመህ ሰርተህ ካልሆነ ደንበኛ በስነ ስርዓት ይዘህ በቃ ፀጉር ቤት ስራ እኔ ደስ ይሻል ብዬ አይደለም። እኔ እኮ በሰው ማሰራ ሌላ ነገር እኔ ያደኩበት እኮ ነው ይሄ። በቃ ሲጀመር ድሮ ጀምሮ የምሰራው ልጅ ሆኜ ጀምሮ ወንበር ላይ ወጥቼ የምሰራው ስራ እኮ ነው ይሄ ነበረው። አውቃለሁ። ያንንማ በምን ምክንያት እንዳቆምኩኝ ታውቃለህ? ፈልጌ እንኳን ማለቴ ነው። አሁን ካለ እሺ ታምሜ እንድገባ ከፈለክ አይደለም። እኔ እንደዛ አላልኩሽም እኮ ቢያንስ ማለት ነው። አንተ ማስከፋት አልፈልግም። ቢያንስ ማለት ነው አይደለም። ተይው ቢያንስ ማለት ነው ልትደሽ በጣም ደስ ሊልሽ ይገባል። ከዛ በኋላ አይደለማ ሌላ ስራ ተመካከር እኮ ዳኒዬ እኮ ታውቃለህ፣ ብንመካከር ጥሩ ነው። ከይና አል ወጪ አውጥተህ አሁን ይኸውልሽ እኔ እኮ በቃ ይሄ ነገር ተሟልቶላት በቃ ፏ ብላ ብትጀምር ውጤታማ ትሆናለች ብዬ አሰብኩኝ። ቢያንስ ደግሞ ህመምሽን ረስቼውን ባይሆን ምን በሰው ታሰራለች። በሰው ለማሰራት እዚህ ሰፈር ላይ በፍጹም ይሄን አንተ 50 እና 60 ሺህ ብር ቤት ክራይ ተከራይቼ የቤት ክራዩን ላስብ ነው ወይስ ስራ ገና ሰው መጥቶ ገና ምናምን ብዬ ላስብ ነው? እንዴት ብዬ እንዳስብ ፈልገህ ነው ዳኒ? አንድ ከዛ አንግል እኮ ነው ሙያውን ማወቅ ሙያውን መቻል ብቻ እኮ ነው። እንደዚህ ይደብርሻል ብዬ አላሰብኩም። እግዚአብሔር ዳኒ እኔ ማለቴ ነው እኔ አሁን ዳኒ ወይኔ በጋም ብለሽ እኔ እንትኑ ሰርፕራይዙ እኔ አንቺን ሰርፕራይዝ አድርጌ ደስ ብሎሽ ምናምን መተሽ አቅፈሽ ስትስሚ እንደዚህ ስትጠመጠሚብኝ ምናምን እንደዛ ነበር ኤክስፔክት ያደረኩት እኔ። ይሄ ደግሞ ማለት ነው አይደለም እኮ ስራ እኮ ነው። እኔ አሁን አንቺ እንድትሰሪ ስራ ስትይ ፍላጎትሽን እንትን ብዬ ለማሟላት መሞከሬ ነው። ለአንቺ ሰርፕራይዝ ማድረጌ ነው። ቢሆን ሱቁን ተከፍቶ ማለት ነው እዛው ሱቁ ገብቶ ስትርትር ብሎ እዛ ላይ እንደዛ ነበር። ያኔ ደግሞ በቃ ያኔ ግን እንጣላ ነበር። ሱቅ ከፍተ ምናምን አይደለም እንደዛ ነበር ያ መሆን የነበረበት ነው ነበር። ግን ደግሞ አንተም በአንድ አንግል ማየት ነበር ዳኒ አይደለም። ይኸውልህ እንደዚህ አይነት ነገር እኔ እግዚአብሔርን በጣም ነው የደበረኝ። እንደዚህ ትሆኛለሽ ብዬ አላሰብኩም። ለማንኛውም ምን ማለት ነው? አይደለም ቆይ አይደለም ተረጋጋና ነገር ምን ማለት ነው? ችግር የለውም። እንዴት ነው የምታስበው? ይሄ እንደ ሰርፕራይዝ አልቆጥረውም። እንደዛ ካሰብ ለምን እንዴ እኔ ሁሉ ለምን ሌላ መቃ አለ ነገርሽ ነገር ሙሉ ሌላ መቃ ማአት ካፈ ያመጣሁት ደግሞ ዳኒ አልደከምኩም አላሰብኩም እያልኩህ አይደለም። እኔ ያመኛል አይደለ ገባኝ። አሁን እንደገና አማራጮችን ማሰባት እኔ ያንን ጊዜ እንደው ማሰብ አልፈልግም። በዛ ምክንያት ነው በቃ እንደው የሥራ በቀረብኝ ጊዜ ታውቁት አይደለ? ታውቃለህ ምን ያህል እንትን እንዳለ እንዴ? ምን ሆነ ነው ንብረት አይ እንደዛ እንደዚህ አይነት ነገር እኔ አላሰብኩም። በቃ እኔ አላሰብኩም። እግዚአብሔር ምን አይደለም አላሰብም። እኔ እንደዚህ አይነት ነገር አለማሰብ አልችልበት። በቃ ማለት ነው አላሰብም ማለት ምን ማለት ስለኔ አታስብም እንዴ? ስላንቺ አለማሰብ ስለ ስራው ብቻ ነው እንደምታስበው? እንደሱ ብያለሁ እንዴ? እና ይኸው እያልኩ እኮ ነው። ታዲያ ምን ሆነ? ስላንቺ አለማሰብና ስለ እሺ ቀስ በል ተረጋጋ። ልትሰብረው ነው
ነው አጠቃላይ በቃ ፕላስተር አምጭና እናሽገዋለን። በቃ እኔ ፈታታሁት። ይሄ ማለት እንትን ማለት ይችላል። ልጁን አናግረውና ማስተካከል ይችላል። መመለስ የሚችል ነገር ነው። ተነጋግረን ማለት ነው። ዳኒ ተነጋግረን በስነ ስርዓት የሆነ እንደዚህ የምትሰሪ እኔ አሁን አስበው እቤትም እንትን ብዬ እዛ ጋር ሄጄ ምንድነው እንደዚህ የምታየኝ? በማርያም እያስፈራራኸኝ እኮ ነው። አረ ጭራሽ እኔ እንደዚህ ትያለሽ ብዬ አልጠበቅኩም። ከነጭራሹም ደስ ብሎሽ በቃ ወይኔ እንደዚህ ነው እናምት ያለሽ ብዬ ነው እኔ የጠበቅኩት። አይደለም ማድረግ እኮ ከፍቶኛ አይደለም፣ ግን ዳኒ አይደለም አይባልም ማለት ምን ማለት በቃ ቢያንስ ተይው ተደሰችና ማለት ነው። በቃ ሌላ ነገር አሁን እኮ በግድ አይደለም። ደስ ብሎኛል ልበልህና ከዛ በኋላ እንትን እንበል። እንደዛ ነው እንዴ? እና የውሸት አልችልም። ማን የውሸት አልችልም እንዴ? የውሸት ዳኒ እሺ በቃ በጣም አሪፍ ነው ምናምን ልበልና ከዛ በኋላ እናውራ። እኔ እንደዛ አይደለም። እኔ አሁን ደስ ብሎኝ እንደሱም ካሰብክ ዳኒ በቃ እሺ በቃ የውሸትሽን አይደለማ እኔ እኮ ያልኩሽ እንደው መፍትሄ የሚያመጣ ነገር ከሆነ ነገር አደረክ እንዴ ምናምን ብለሽ የሆነ ነገር የምጠብቀው ደስ ብሎሽ ከዛ በኋላ ይሄ ግን ባይሆን ጥሩ ነበር። ምን ሆነ ነው ያስቸኮለ? እኔ ገና የሆነ ነገር ለማድረግ እንደዚህ ምናምን ተነጋግረን ነው የምናደርገው። ችኩል ብለህ እንደዚህ ያደረከው ሲጀመር ደግሞ ሙያው ስላለኝ ብቻ እኮ አይደለም ማየት ያለበት ዳኒ እኮ ገባኝ። ፍሩቴ ይሁን በቃ እና ከገባህ ልታስብልኝ ይገባል። ከገባህ ልታግዝልኝ። አንቺ ለምን ትሰሪያለሽ? ሰው ከጥሪ ምን እንዴት አድርገህ ነው የሚሰራው? ዛሬ ላይ አሁን ለማጃምጥቼ እኔ ካለ የለም እኮ አሁን ፕሮፌሽናል በቃ በስነ ስርዓት መቁረጥ እንችል የሆነ ነገር የሚያደርግ ሰው የለም። ታዩ በቃ ታዩ እንትን ካሜራውን አጥፊው ካሜራውን አጥፊው